አብዛኛው ሰው ዩቲዩብ ቻናል ከመክፈቱ በፊት የሚሰራው ትልቁ ስህተት ኢሜይል አከፋፈቱ ነው። ቻናል ከከፈታችሁ በኋላ ቻናላችሁ ሀክ እንዳይደረግ፣ ስልክ ስትቀይሩ እንዳያስቸግራችሁ፣ የተለያዩ ጊዜ ቬሪፊኬሽን ኮድ ካላስገባችሁ እያለ እንዳያስቸግራችሁ መጀመሪያውኑ ኢሜይላችሁ በትክክል መከፈት አለበት። ለዚያም በዚህ ቪዲዮ ለአንዴና ለመጨረሻ ጊዜ ትክክለኛ የኢሜይል አከፋፈት እንዴት እንደሆነ እያንዳንዱን ነገር በደንብ አሳያችኋለሁ። በርካታ ሰዎች እዚህ ቻናል ላይ ስለ ዩቲዩብ እና ስለተለያዩ ነገሮች ቪዲዮ በምንሰራበት ሰዓት በተደጋጋሚ ከምጠየቀው ጥያቄ ውስጥ አንደኛው ኢሜይላችን ቬሪፊኬሽን ኮድ አልክልን አለ፣ ኢሜይላችን ከሀገር ውጭ ስንወጣ ቬሪፋይ ሊያደርግልን አልቻለም። የተለያዩ ጥያቄዎችን በኢሜይል ጉዳይ አስተናግጃለሁ። እንደ አጋጣሚ ሆኖ ስልካችሁን ስትቀይሩ፣ እንደዚሁም በተለያዩ ምክንያቶች ስልካችሁን ስታጡት ዩቲዩብ ቻናላችሁን እንደዛኛው አሁንም ድጋሚ በሌላ ስልካችሁ አክሰስ ማድረግ የምችሉት መጀመሪያውኑ ኢሜይላችሁን አስተማማኝ አድርጋችሁ ስትከፍቱት ነው። ዝም ብላችሁ ለፕሌይ ስቶር ለተለያዩ ነገሮች የተከፈቱትን ኢሜይሎች ከተጠቀማችሁ ግን መቼም ቢሆን ኢሜይላችሁ ትክክል ስለማይሆን ዩቲዩብ ቻናላችሁን ከአንድ ስልክ ወዲያ አክሰስ ማድረግ አትችሉም ማለት ነው። በጣም የለፋችሁበት ዩቲዩብ ቻናላችሁ ፌል ሊያደርግ ይችላል ማለት ነው። አሁን እያንዳንዷን ነገር ስልኬን ተጠቅሜ በደንብ አድርጌ አሳያችኋለሁ። ሁላችሁም ተከታተሉ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት ጠቃሚ ነገር የሚመቻችሁ ከሆነ ይህን ቻናል ሰብስክራይብ ማድረግ አትርሱ። ቪዲዮውን ላይክ አድርጋችሁ ጀምሩት። ያላችሁን ጥያቄ በአጠቃላይ ኮሜንት ላይ ያስቀምጡ። አሁን በቀጥታ ወደ ፕሮሰሱ እንግባ። መጀመሪያ እንግዲህ የምትጠቀሙት የትኛውን ብሮዘር ላይ ትገባላችሁ። ክሮም ብሮዘር ላይ ገባሁኝ። ክሮም ብሮዘር ላይ ከገባችሁ በኋላ gmail.com ብላችሁ ሰርች ታደርጋላችሁ። gmail.com ብላችሁ ሰርች ካደረጋችሁ በኋላ በቀጥታ ምንድነው የምታደርጉት? እዚች ጋር 3 ነጥቧን የክሮም ብሮዘሩ 3 ነጥብ ትነኩና 3 ነጥቡን ከነካችሁ በኋላ ከታች ዴስክቶፕ ሳይት የምትላለች። ከዛ ያቺን ዴስክቶፕ ሳይት የምትለዋን ታበሯታላችሁ። ብዙ ነገር የምንሰራው ስራ ቀለል እንዲልልን ወይም ደግሞ እንደ ዴስክቶፕ እንዲሆንልን ማለት ነው። ክሮም ብሮዘራችን ላይ እንደዚህ በኮምፒውተር ስታይል ይከፍትልናል ማለት ነው። እኔ ሌላ አካውንት ስለሆነ እናንተን ለማሳየት አድ ማድረግ የምፈልገው ይሄኛው የኔ አካውንት ነው የምጠቀመው አካውንት ስለሆነ፣ ስለዚህ ምን አደርጋለሁ? አድ አናዘር አካውንት የሚለውን ክሊክ አደርጋለሁኝ። ሌላ አካውንት እየከፈትኩ ስለሆነ ማለት ነው። አካውንት ከሌላችሁ የምትከፍቱበት ከዚህ በኋላ የምትጠቀመውን ነገር ነው እናንተ ጋር የሚመጣው ማለት ነው። አካውንት ስላለኝ ነው እዚህ ጋር አድ አናዘር አካውንት ያልኩት። ምንም አካውንት ከሌላችሁ ግን በዚህ መልኩ ይመጣላችኋል። እዚህ ጋር ሳይኒን አካውንት አድ አድርጉ ስላልነው ሌላ አካውንት ካላችሁ እዚህ ጋር ሳይኒን አድርጉ ይለናል፣ አዲስ አካውንት ማለት ነው። ስለዚህ እኛ ስለሌለን አዲስ ስለሆነ መክፈት የምንፈልገው እዚህ ጋር ክሬት አካውንት የምትላለች። ፎር ፐርሰናል ዩዝ የሚል አለ፣ ፎር ወርክ ኦር ማይ ቢዝነስ የሚል አለ። ስለዚህ እኛ ፎር ፐርሰናል ዩዝ የሚለውን እንነካለን። ከዛም በኋላ እዚህ ጋር ፈርስት ኔም አስገቡ ይለናል። እዚህ ጋር ዝም ብለን እኛ አኑ ብለን አስገባን። ላስት ኔም የሚለውን ዝም ብለን እናንተን ለማሳየት ስለሆነ ዝም ብዬ አንድን ስም አስገባለሁ። ከዛ ኔክስት እለዋለሁ ማለት ነው። ላስት ኔም በነገራችን ላይ ኦፕሽናል ነው፣ መተውም ትችላላችሁ። ከዛም በኋላ እዚህ ጋር በርዝዴት ያስመርጠናል ማለት ነው። ጃንዋሪ ፌብሩዋሪ እዚህ ጋር መንዞችን ያስመርጠናል። እኔ ኦገስት እዚህ ጋር 24 እሺ እዚህ ጋር እንደዚህ ብዬ መዘገብኩት። ከዛም በኋላ ጀንደር የሚለውን ይሄው ሜል አልኩት። ከዛ ኔክስት ከዛን እዚህ ጋር እሱ ባይ ዲፎልት የተለያዩ አይነት ኢሜይሎችን ያስመርጠናል፣ ያልተያዙ ኢሜይሎችን ማለት ነው። እናንተ የምትፈልጉ ከሆነ እዚህ ጋር ክሬት ዩር ኦን ጂሜል አድሬስ የሚለውን ትነካላችሁ። እኔ ራሴ የምፈልገውን ነው የምጽፈው ካላችሁ እዚች ጋር ክሬት ዩር ኦን ጂሜል አድሬስ የሚለውን ክሊክ ታደርጋላችሁ። አንደኛና ሁለተኛ ላይ እንግዲህ አኑዞን 794 @gmail.com እንደዚሁም ደግሞ እዚህ ጋር ከታች ሁለተኛ ላይ እየሰጠኝም አለ። እኔ ከፈለኩኝ ከነዚህ ውስጥ አንዱን መምረጥ እችላለሁ ማለት ነው። ለምሳሌ እኔ አሁን 794 የሚለውን የመጀመሪያው መምረጥ ካልፈለኩኝ እሱን ክሊክ አደርጋለሁኝ። ካልፈለጋችሁ ግን እዚህ ከታች ያለውን ክሬት የሚለውን ነክታችሁ እዚህ ጋር መጻፍ ትችላላችሁ። እኔ ግን የመጀመሪያው 794 የሚለው ስለተመቸኝ እሱን ክሊክ አደርግና ኔክስት እላለሁኝ ማለት ነው። ከዛ እዚህ ጋር ፓስወርድ አስገቡ ይለናል። እዚህ ጋር በደንብ ማስታወስ አለባችሁ። የትም ቦታ ስትሄዱ ፓስወርዳችሁን መርሳት የለባችሁ። በደንብ የምታስታውሱትን ፓስወርድ ነው መሙላት ያለባችሁ። የራሴን የሆነ ፓስወርድ ነገር ሞልቼ አልፋለሁ ማለት ነው። እዚህ ጋር ፓስወርዳችሁን ከሞላችሁ በኋላ አንደኛ የምትይዙበት ዋነኛ ነገር ስክሪንሻት ታደርጉታላችሁ። ከፈለጋችሁ ይሄው እኔ ስክሪንሻት አድርጌ ያስቀመጥኩት ይሄንን ፓስወርድ፣ ከፈለጋችሁ ደግሞ እቺን ኮፒ ታደርጓትና ፓስወርዳችሁን ሙሉ ለሙሉ ኮፒ ታደርጓትና ኮፒ ብዬ አንደኛ ኖት የሚይዙበት ቦታ ላይ ፔስት አደርገዋለሁኝ። አንደኛ ኖት የምትይዙበት ቦታ ላይ ትመጡና እዛ ኖት የምትይዙበት ቦታ ላይ ለምሳሌ እኔ እዚህ ጋር ነው ኖት የምይዘው የኔ ስልክ ሳምሰንግ ስላልሆነ እናንተ ግን ሳምሰንግ ኖት ላይ
ሴቭ ማድረግ ትችላላችሁ። እኔ ለምሳሌ እቺኛዋን ኖት ነው የሚይዝባት ኖት ስለሆነች ለምሳሌ ኢሜል ብዬ ጽፌ ከታች ፔስት አደርገዋለሁ ማለት ነው። ርዕሱ ኢሜል ነው፣ የኢሜል ፓስዋርድ ነው። ኢሜል ፓስ ብዬ ጽፋውና እናረጋለሁ ይዤ የመጣሁትን ፔስት አደርጋለሁ ማለት ነው። በዚህ መልኩ አስቀምጠዋለሁ ማለት ነው። ከዛ ሴቭ ሆኖ ተቀምጧል። ሲጠፋብኝ ወይ ስረሳው እዚች ጋር መጥቼ አያለሁኝ። ካልሆነ ደግሞ ቴሌግራም ቻናላችሁ ላይ ትሄዱና ሴቭድ ሜሴጅ የሚለው ላይ ገብታችሁ ሴቭድ ሜሴጅ ላይ ከገባችሁ በኋላ እዚች ጋር ፔስት ትሉትና ታስቀምጡታላችሁ ማለት ነው። በመፈልጉት ሰዓት እናንተ ከላይ እንደዚህ ፈልጋችሁ ታገኛላችሁ። ካገኛችሁ በኋላ ፓስዋርዳችሁን ሳትረሱ እንድትጠቀሙ የሚያደርጋችሁ አንዱ ይሄ ነው። 3 መንገድ አሳይቻችኋለሁ። አንደኛው ስክሪንሾት አድርጋችሁ ማስቀመጥ፣ ሁለተኛው ደግሞ ኖት የምትይዙበት ቦታ ላይ ሳምሰንግ ኖት ሊሆን ይችላል፣ ወይ ደግሞ የራሳችሁ ኖት የምትይዙበት ቦታ ሊኖራችሁ ይችላል። ያን ኖት የምትይዙበት ቦታ ስልካችሁ ላይ እዛ ኮፒ ፔስት ታደርጉና ታስቀምጡታላችሁ። ሶስተኛ ላይ ቴሌግራም ላይ ሴቭድ ሜሴጅ ላይ ታስቀምጡታላችሁ ማለት ነው። የትም አይሄድም። እነዚህ ሶስቱ ላይ ካስቀመጣችሁ ከሶስቱ አንዱ አታጡትም ማለት ነው። ስለዚህ ፓስወርዳችሁን ላለመርሳት ሞክሩ። ፓስወርዳችሁን ላለመርሳት ሞክሩ ማለት ነው። በዚህ መልኩ ፓስወርዳችሁን ሴቭ ማድረግ ትችላላችሁ። ከዛም በኋላ ወደ ዋናው ጉዳያችን ስንመለስ እዚህ ጋር ኔክስት እንለዋለን ማለት ነው። ኔክስት ስንለው በዚህ መልኩ ይፈልግና ይሄው ኢሜይላችን በስነ ስርዓት ተከፍቷል ማለት ነው። ኔክስት እንላለን። ከዛ ኔክስት ካልን በኋላ እዚች ጋር ተርምስ ኤንድ ፕራይቬሲ ያመጣልናል። ስለዚህ የሱን አግሪ ብለን እናልፋለን ማለት ነው። ስለዚህ በዚህ መልኩ ኢሜይላችንን ከፍተናል። አሁን ጂሜል ካላችሁ ጂሜይላችሁ ላይ ስትገቡ አካውንታችሁን በዚህ መልኩ ታገኙታላችሁ ማለት ነው። ይሄው ሃይ አኑዞን ይላል። ከዛ ምንድነው የሚለኝ ከላይ አካውንቴ አኑዞን 794@gmail.com የሚለው ሴቭ ሆኗል ማለት። ከዛ የአካውንታችሁን ጥንካሬ ለማወቅ ምን ታደርጋላችሁ? ክሮም ላይ ትገቡና gmail.com ብላችሁ ሰርች ስታደርጉ በዚህ መልኩ ይመጣላችኋል ማለት ነው። በዚህ መልኩ ይመጣላችኋል። እዚህ ጋር ዙም አድርገን ስናየው እንደምትመለከቱት የኤክስክላሜሽን ማርክ አለበት። የቃል አጋኖ ማርክ ማለት ነው። ለምንድነው? ሴኩሪቲው ድክም ያለ ስለሆነ ነው። ምንም አይነት ሴኩሪቲ አልሞላንበትም። ሪከቨሪ ኢሜል አልሞላንበትም። ስልካችንን አልሞላንበትም። ዋናው ነገር ስልክ ነው፣ ቴክስት እንዲልክልን ማለት ነው። የተለያዩ ነገሮች ስላልሞላንለት ነው። ስለዚህ እዚህ ጋር ምን እናደርጋለን? ዩ ኩድ ሎዝ አክሰስ ቱ ጂሜል። ምናልባት የዚህን የኢሜይላችሁን አክሰሳችሁን ሉዝ ልታደርጉ ትችላላችሁ። ኢሜይሉን አክሰስ የማድረግ ቻንሳችሁን ሉዝ ማድረግ ልታደርጉ ትችላላችሁ ይለናል። ስለዚህ አድ ሪከቨሪ ፎን የሚለውን እንሞላለን ማለት ነው። ሪከቨሪ ፎን ከሞላን በኋላ የትኛውንም ቴክስት ሲልክ በዛ ስልክ ነው የሚልክልን። ኮንቲኒው እንለዋለን። ለዛ ነው እናንተ ቬሪፊኬሽን ስትሞሉ በስልካችሁ የማይገባው ሪከቨሪ ፎን ስለማትሞሉ ነው። ሪከቨሪ ፎንን እንሞላለን። እዚህ ጋር ኮንቲኒው የምትለዋን እንነካታለን። ከዛም በኋላ እዚች ጋር ስልካችንን እንሞላለን ማለት ነው። 9 እዚህ ጋር ስልካችሁን በትክክል ሞሉ። ከዛ በትክክል ከሞላችሁ በኋላ እዚህ ጋር ሪከቨሪ ፎን ሞላን ማለት ነው። ሪከቨሪ ኢሜይልን መሙላታችሁን እንዳትረሱ። የሆነ ሌላ ኢሜይል ካላችሁ ይህን ኢሜይል አክሰስ ሊያደርጉት ሲሉ ወይም ደግሞ ሌላ ሰው በዚህ ኢሜይል መግባት ሲፈልግ ለእናንተ እንዲያሳውቃችሁ የምትፈልጉበት ኢሜይል ካለ የሌላ ሰው የጓደኛችሁ ኢሜይል ራሱ ቢሆን በሱ የሱን ኢሜይል እዚች ጋር መሙላታችሁ እንዳትረሱ። ከሞላችሁ በኋላ ሰዎች በእናንተ ኢሜይል ሊገቡ ሲሉ በዛ ኢሜይል ያሳውቀዋል ማለት ነው። ያኔ ለእናንተ ይነግራችኋል። ስለዚህ አካውንታችሁ ምን ያህል ደረጃ ላይ እንዳለ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ የተለያዩ ኮዶች ሲገቡላችሁ ቬሪፋይ ማድረግ ሲኖርባችሁ ቬሪፊኬሽን ኮድ እንዲገባላችሁ በዚህም ኢሜይል ከፈለጋችሁ በሪከቨሪ ኢሜይሉም ሊገባላችሁ ይችላል፣ ወይም ደግሞ በሪከቨሪ ፎኑም ሊገባላችሁ ይችላል። በሁለቱም አማራጭ ማስገባት ትችላላችሁ። ሌላው ጉግል አውተንቲኬተር ነው። እሱን በሌላ ቪዲዮ በደንብ አድርጌ ያሳያችኋለሁ። በዚህ መልኩ ኢሜይላችሁን አሪፍ አድርጋችሁ መክፈት ትችላላችሁ። በቀጣይ ቪዲዮ ደግሞ በዚህ ኢሜይል ተጠቅመን እንዴት አድርገን ትክክለኛ የዩቲዩብ አከፋፈትን መክፈት እንደምንችል በደንብ አድርጌ ያሳያችኋለሁ። ይህንን ኢሜይል ለመክፈት በርካታ ሰዎች ክፍያ የተጠየቁ ነው። እናንተ ምንም አይነት ክፍያ ሳትከፍሉ በዚህ መልኩ መክፈት ትችላላችሁ ማለት ነው። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።